ውድ ተመልካቾቼ ዛሬ ይዤላችሁ የመጣሁትኝ የቡናና የቅርንፉድ ውህድን አፍልተን በምንጠጣ ጊዜ ምን ይፈጠራል የሚለውንና እነዚህ ሶስት የሚባሉ ከባባድ የጤና ችግሮችንም እንዴት አድርገው እንደሚፈቱ ጭምር ነው ማስረዳችሁ። በእውነቱ ይህ መድኃኒት የሚፈጅበት ጊዜ 10 ደቂቃ ብቻ ይፈጅበታል። ከዚያ በኋላ ግን የተፈጠሩብንን ችግሮች ሁሉ ለማስተካከል ስራውን ይጀምራል ማለት ነው። ይህንን ደግሞ ተጠቅማችሁት አረጋግጣችሁ መታችሁ ኮሜንት ሴክሽን ላይ እንደምታስቀምጡልኝ እርግጠኛ ነኝ። አስፈላጊም ከሆነ ደግሞ ሁለተኛ ቪዲዮ የእናንተን ኮሜንት መሰረት አድርጌ የምሰራበት ይሆናል ማለት ነው። እርግጠኛ ነኝ ውጤትም ታገኙበታላችሁ ብዬ ተስፋ አደርጋለሁኝ። አሁን ግን ስለ ቡናና ስለ ቅርንፉድ ጥቂት እውነታዎችን ነግሬያችሁ ከዛ ወደዛ ወዳልኳችሁ ሶስት የበሽታ መድኃኒቶች እንሄዳለን ማለት ነው። በቅድሚያ ቡናና ቅርንፉድ በየቤታችን የሚገኙ ተራ ቅመሞች ቢመስሉንም እውነታው ግን ሁለቱም ተፈጥሮ የቸረችን ታላላቅ መድኃኒቶች መሆናቸው ነው። ቡናን ስንመለከት ከጠዋት የንቃት ምንጭነቱ ባለፈ ሰውነታችንን ከመርዛማ ንጥረ ነገሮች የሚከላከሉ አንቲ ኦክሲደንቶች በከፍተኛ ሁኔታ የሚገኙበት መጠጥ ነው። የአንጎላችንን ሴሎች በማነቃቃትም ቢሆን ትኩረታችን እንዲጨምር ከማድረጉም በላይ የሰውነታችንን የምግብ ስርቀት ሂደት በማፋጠን አላስፈላጊ ስብን ለማቃጠል ትልቅ እገዛን ያደርግልናል። በሌላ በኩል ደግሞ ቅርንፉድ በትንሽነቱ የማይገመት የጤና ጋሻ ነው። ከጥንት ጀምሮ ለጥርስ ህመምና ለኢንፌክሽን መከላከያነት ሲያገለግል የኖረ ሲሆን በውስጡ የያዘው ዩጂኖል የተባለው ንጥረ ነገር ደግሞ የጉበታችንን ጤና በመጠበቅ ረገድ ወደር የሌለው ነው ማለት ነው። በተጨማሪም የአጥንታችንን ጥንካሬ ለመጠበቅና በደማችን ውስጥ ያለውን የስኳር መጠናችንን ለማመጣጠን የሚረዱ ማዕድናትን ቢሆን በውስጡ ይዟል ማለት ነው። እነዚህ ሁለት ተፈጥሯዊ ስጦታዎች ተቀላቅለው እንግዲህ በቡና መልክ ሲዘጋጁ ጥቅማቸው በእጥፍ ይጨምራል። ቅርንፉድ ያለበትን ቡና መጠጣት የምግብ መፈጨትን በማቃለል የሆድ መነፋትን ያስታግሳል። እንዲሁም ሁለቱም ተደምረው ደግሞ የሰውነትን የመከላከል አቅም ስለሚያሳድጉ በተለይ እንደ ጉንፋን ያሉ ወቅታዊ በሽታዎች ሲያስቸግሯችሁ እነሱንም ቢሆን ለመከላከል ፍቱን መፍትሄ ይሆናችኋል ማለት ነው። ከጣዕሙ መጣፈጥን ባለፈ እንግዲህ ለራስ ምታትና ለድካም ስሜትም ቢሆን ፈጣን እፎይታን የሚሰጠን ተፈጥሯዊ የጤና ጥቅሞቻችን ናቸው ማለት ነው። እነዚህ ሁለት ተፈጥሯዊ ንጥረ ነገሮች እንግዲህ ያላቸው ውጤታማነት በሳይንሳዊም ሆነ በባህላዊ እውቀት ዙሪያ እንግዲህ ከፍተኛ ውጤት የተገኙባቸው መሆናቸው ይታመናል። የቡና ውጤታማነት የሚጀምረው በውስጡ በያዘው ካፌን አማካኝነት ሲሆን ይህም ደግሞ ቡናን በጠጣን ቢያንስ በ20 ደቂቃ ውስጥ ወደ ደም ውስጥ ሰርጎ በመግባት የአንጎላችንን ንቃት በመጨመርና ድካምን በማስወገድ ረገድ ፈጣንና አስተማማኝ ውጤትን አሳይቶን ቆይቷል ማለት እችላለሁ። እንግዲህ በተለይም በረጅም ጊዜ አጠቃቀም እንደ አልዛይመርና ፓርኪንሰን ያሉ የነርቭ በሽታዎችን የመከላከል ብቃቱን ቢሆን በተለያዩ የምርመራ ውጤቶች ተረጋግጦለታል። በተመሳሳይ ደግሞ የቅርንፉድ ውጤታማነት የሚለካው በውስጡ በያዘው ዩጂኖል በተባለ ኃይለኛ ንጥረ ነገር አማካኝነት ነው። ይህ ንጥረ ነገር በተለይ እንደ ተፈጥሯዊ ማደንዘዣና ጸረ ባክቴሪያ ሆኖ ስለሚያገለግለን ለጥርስ ህመም ወይም ደግሞ ለአፍ ውስጥ ኢንፌክሽኖች ያለው የመፈወስ አቅም እጅግ በጣም ፈጣን ነው ማለት ነው። በተጨማሪም ቅርንፉድ በዓለም ላይ ካሉ ቅመማ ቅመሞች ሁሉ ከፍተኛውን የአንቲኦክሲዳንት መጠንን የያዘ በመሆኑ ሴሎቻችንም ቢሆን እንዳያረጁና በተለያዩ በሽታዎች እንዳይጠቁ በማድረግ ትልቅ ሚናን ይጫወትልናል ማለት ነው። በመቀጠል ደግሞ ቡና በቅርንፉድ በምንጠቀም ጊዜ 3 የጤና ችግሮችን እንፈታለን። ይህንንም ደግሞ ከነ አጠቃቀሙና አዘገጃጀቱ ጭምር አንድ በአንድ ብጥር አድርጌ ማስረዳችሁ ይሆናል ማለት ነው። ይህንን ስል ቀደም እንዳልኳችሁ ውጤቱን ማየት የምትጀምሩት መጠጡን በጠጣችሁ ከ10 ደቂቃ ጀምሮ ነው ማየት የምትጀምሩት። ስለዚህ አሁን ወደ መጀመሪያውና ወደ አንደኛው እንሄዳለን። እሱ ምንድነው? የምግብ መፍጨት ስርዓትን ማስተካከልና የጨጓራን ምቾት መጠበቅ ነው። ቅርንፉድ በቡና ውስጥ ተጨምሮ ሲጠጣ በቀጥታ ወደ ምግብ መፍጫ አካላችን በመሄድ እንደ ተፈጥሯዊ ማጽጃና ማለስለሻ ሆኖ ያገለግላል። ይህ የሚሆንበት ዋናው ምክንያት በቅርንፉድ ውስጥ የሚገኘው ዩጂኖል የተባለው ንጥረ ነገር በሆድ ውስጥ የሚገኙ ጡንቻዎችን የማዝናናት ወይም ሪላክስ የማድረግ ከፍተኛ ብቃት ስላለው ነው ማለት ነው። ብዙውን ጊዜ ከባድ ምግቦችን ወይም ቅባት የበዛባቸውን ነገሮች ስንመገብ የምግብ መፍጫ ስርዓታችን ምግቡን ሰባብሮ ለማሟሟት ይቸገራል። በዚህ ጊዜ ነው እንግዲህ የሆድ መነፋት፣ ጋዝና ቁርጠት የሚፈጠረው። ቅርንፉድ ያለበትን ቡና ስንጠጣ ግን ቡናው በውስጡ ባለው ካፌን አማካኝነት እንግዲህ የአንጀታችንን እንቅስቃሴ ሲያነቃቃው፣ ቅርንፉዱ ደግሞ በሆድ ውስጥ ያለውን ጋዝ በመሰባበር አላስፈላጊ ውጥረትን ያስወግድልናል ማለት ነው። በተጨማሪም ይህ ድብልቅ የምግብ መፈጨት ኢንዛይሞችን በብዛት እንዲመረቱም ያደርጋል። ይህም ማለት የገባው ምግብ ሳይዘገይና ሳይቆረቁረን በቀላሉ እንዲፈጭ መንገድን ይከፍታል ማለት ነው። ስለዚህ አንድ ሰው ምግብ በልቶ ሲጨርስ የሚሰማውን የክብደት ስሜት ወይም ደግሞ የሆድ መጋልን ለማስወገድ ይህ መጠጥ እጅግ በጣም ፈጣንና ውጤታማ መፍትሄ ነው ብዬ አስባለሁ። ይህም ደግሞ በሳይንሱ የተረጋገጠ ውጤት ነው የምነግራችሁ። ይህንን መጠጥ ውጤታማ የሚያደርገው ያወሳሰዱ ሰዓትና በሰውነታችን ውስጥ የሚፈጠረው ቀጥተኛ ለውጥ ነው።
ቁርንፉድ ያለበትን ቡና ለመጠጣት ተመራጩ ሰዓት እንግዲህ ከምግብ በኋላ በተለይም ከ20 እስከ 30 ደቂቃዎች ባለው ጊዜ ውስጥ ነው ማለት ነው። ምክንያቱም በዚህ ወቅት መጠጡ በቀጥታ ወደ ምግብ መፍጫ ስርዓታችን ውስጥ በመግባት የሆድ መነፋትንና ጋዝን የመሰባበር ስራውን በብቃት ይጀምራል ማለት ነው። በጠዋት ስንጠጣው ደግሞ የቡናው ንቃትን የቁርንፉዱን መዓዛ ተጣምረው አይምሯችንን ንቁ ከማድረጋቸውን በላይ ቀኑን ሙሉ ትኩስ የአፍ ጠረን እንዲኖረንና የሰውነታችንንም ስብ የማቃጠል ብቃት እንዲጨምርም ያደርጉታል ማለት ነው። በተቃራኒው ደግሞ በማታ በመጠጣት ደግሞ እንቅልፍ የመንሳት እድል ቢኖረውም እንቅልፍ ለማይከለክላቸው ሰዎች ግን የእራት ስልቀጣን ወይም ደግሞ እራት ላይ የበላነውን ምግብ በማፋጠንና በሌሊት የሚመጣን የጉሮሮ መከርከር በመከላከል ረገድ ትልቅ ለውጥን ያመጡልናል ማለት ነው። በአጠቃላይ ከምግብ በፊት ከመጠጣት ይልቅ ከምግብ በኋላ መውሰዱ የጨጓራን አሲድ ሚዛን ለመጠበቅ ይረዳናል። ይህም ማለት በባዶ ሆድ የሚመጣን ቁርጠት በመከላከል ጥቅሙን ብቻ እንድንወስድ ያደርገናል ማለት ነው። ስለዚህ ይህንን መጠጥ በወቅቱ መጠቀም በሰውነታችን ውስጥ ያለውን የምግብ ስልቀጣ ስርዓት ከማስተካከሉም በላይ የዕለት ተዕለት እንቅስቃሴያችንን በሙሉ ኃይልና ጤንነት እንድንወጣም የሚያስችል ተፈጥሯዊ ጉልበትን ይለግሰናል ማለት ነው። ሁለተኛው ደግሞ ጉበትን የማጽዳትና ጤንነቱን ለመጠበቅ መርዳታቸው ነው። ቡናና ቁርንፉድ ተዳምረው ለጉበታችን እንደ ተፈጥሯዊ የጥገና ባለሙያ ሆነው ያገለግሉናል ማለት ነው። ጉበታችን በሰውነታችን ውስጥ ያሉ መርዛማ ነገሮችን የማጣራት ከባድ ኃላፊነት ያለበት አካላችን ሲሆን ቁርንፉዱ በውስጡ የያዘው ዩጂኖል የተባለው ኃይለኛ ንጥረ ነገር ደግሞ የጉበት ሴሎች እንዳይጎዱና እንዳያብጡ የመከላከል ከፍተኛ ብቃት አላቸው። በተለይም በጉበት ላይ የሚከማች አላስፈላጊ ሲብን ወይም ደግሞ ፋቲ ሊቨር የምንለውን ችግር እሱንም በመቀነስ ረገድ ቁርንፉድ ትልቅ ሚናን ይጫወታል ማለት ነው። ከዚህ ጋር ተያይዞ ቡና በራሱ የጉበት በሽታዎችን የመከላከል አቅሙ በሳይንስ የተረጋገጠ መጠጥ ነው። ቡናን ከቁርንፉድ ጋር አዋህደን ስንጠጣ ደግሞ ሁለቱም ንጥረ ነገሮች ተቀናጅተው ጉበት መርዛማ ነገሮችን የሚያስወግድበትን ኢንዛይም በከፍተኛ ሁኔታ እንዲያመርት ያነቃቁታል። ይህ ማለት በየቀኑ ከምንመገባቸው ምግቦችም ሆነ ከአካባቢው ብክለት ወደ ደማችን የሚገቡ መርዛማ ነገሮች በጉበታችን አማካኝነት በፍጥነት እንዲወገዱም ይረዳሉ። በአጠቃላይ ይህ ድብልቅ ጉበታችን ራሱን እንዲያድስና ያለምንም መቆጣት ወይም ኢንፍላሜሽን ሳይፈጠርብን ስራውን በብቃት እንዲወጣ በማድረግ መላው ሰውነታችን ንጹህና ጤናማ ደም እንዲያገኝም ያደርገናል ማለት ነው። ይህ መጠጥ ለጉበት ጤና ያለውን ከፍተኛ ውጤታማነት ስንመለከት ድርጊቱ የሚጀምረው መጠጡን በጠጣን ጥቂት ደቂቃዎቹ ውስጥ ነው ብያቸዋለሁ። ለጉበት ተመራጩ የአወሳሰድ ሰዓት ደግሞ ከምግብ በኋላ ነው። ምክንያቱም ጉበት ምግቦችን በማጣራትና ስብን በመሰባበር ስራ ላይ በሚሆንበት ወቅት የቁርንፉዱ ዩጂኖል እንዲሁም ደግሞ የቡናው ንጥረ ነገሮች እንደ ማገዣ ሆነው ያገለግሉታል ማለት ነው። በጠዋት ከቁርስ በኋላ መጠጣት ደግሞ ጉበታችን ቀኑ ሙሉ መርዛማ ነገሮችን የማጣራት ስራውን በንቃትና በብቃት እንዲወጣም ያግዙታል። የዚህ ድብልቅ ውጤታማነት እጅግ ከፍተኛ የሚሆነው ሁለቱ ንጥረ ነገሮች ተደጋጋፊ ስለሆኑ ነው ማለት ነው። ቁርንፉድ በጉበት ሴሎች ላይ የሚፈጠረውን መቆጣት የመቀነስ ብቃቱ ኃይለኛ ከመሆኑም የተነሳ እንደ ፋቲ ሊቨር ያሉ የጉበት ስብ ክምችቶችን በመከላከል ረገድም ቢሆን በሳይንስ የተረጋገጠ ውጤትን ያሳየናል። ቡና ደግሞ በበኩሉ የጉበት ካንሰርንና ጠባሳን የመከላከል አቅም እንዳለው በተለያዩ ጥናቶች ተረጋግጧል። ስለዚህ ሁለቱ ተዳምረው በሰውነታችን ውስጥ ሲገቡ ጉበታችን ኢንዛይሞችን በብዛት እንዲያመርት በማድረግ የደም ማጣራት ሂደቱን በአጭር ጊዜ ውስጥ በ30% እና ከዚያ በላይ ሊያሻሽሉ ይችላሉ ማለት ነው። በአጠቃላይ ይህ መጠጥ ለጉበታችን እንደ ተፈጥሯዊ የጥገና መድኃኒት በመሆን ሰውነታችንን ከመርዛማ ነገሮች በማጽዳት ረገድ ፈጣንና አስተማማኝ ውጤት እናገኝበታለን ማለት ነው። ሶስተኛና የመጨረሻው ታምራዊ ጥቅማቸው ደግሞ የአእምሮ ንቃትን መጨመርና የራስ ምታትን በአጭር ጊዜ ውስጥ ያስወግዱልናል ማለት ነው። ይህ መጠጥ ለአእምሯችን እንደ ተፈጥሯዊ ማነቃቂያና የህመም ማስታገሻ ሆነው ያገለግሉናል። የዚህ ድብልቅ ውጤታማነት የሚመነጨው ቁርንፉዱ በውስጡ ካለው የህመም ማስታገሻ ባህሪ ወይም አናልጂስቲክ ፕሮፐርቲ ሲሆን ቡናው ደግሞ የደም ስሮችን በማጥበብ በጭንቅላታችን ውስጥ የሚፈጠርን ከፍተኛ የደም ግፊትን በመቀነስ የራስ ምታትንም ወዲያውኑ የማነዘብ ብቃት አለው ማለት ነው። ይህ ድብልቅ አእምሯችን ውስጥ ሲገባ እንደ አንድ የተናበበ ቡድን ነው የሚሰሩት። መጀመሪያ የቡናው ካፌን ወደ ደም ስራችን ውስጥ ገብቶ አእምሮ ውስጥ የሚገኘውንና እንቅልፍ እንዲሰማን የሚያደርገውን አዴኖሲን የተባለውን ንጥረ ነገር ለጊዜው ያግደዋል። በዚህ ጊዜ አእምሯችን ወዲያውኑ የመንቃት ምልክት ያሳያል። ነገር ግን ዋናው አስደናቂ ስራ የሚጀምረው የቁርንፉዱ ንጥረ ነገሮች ካፌኑን ተከትለው አእምሯችን ውስጥ ሲገቡ ነው። ቁርንፉድ በውስጡ የያዘው ዘይት የአእምሮን የደም ዝውውር በማቀላጠፍ ኦክሲጅን በበለጠ ሁኔታ ወደ ነርቮቻችን ሴሎች እንዲደርስም ያደርጋል። መድኃኒትነቱ ይበልጥ ግልጽ የሚሆነው የራስ ምታት በሚኖርበት ወቅት ነው። ራስ ምታት ብዙውን ጊዜ የሚፈጠረው በአእምሮ ውስጥ ያሉ የደም ስሮች ሲለጠጡ ወይም ደግሞ ሲቆጡ ነው።
ቁርንፉድ ደግሞ በተፈጥሮ የህመም ስሜትን ወደ አይምሮ የሚወስዱትን የነርቭ መልእክተኞችን የማለዘብና የማደንዘዝ ኃይል አለው። ይህ ማለት እንደ ፓራስታሞል ሁሉ የህመም ምልክቱ አይምሮ ጋር እንዳይደርስ መንገድ ላይ ያግደዋል ማለት ነው። በተመሳሳይ ጊዜ የቡናው ካፌን የተለጠጡ የደም ስሮችን በጥቂቱ እንዲጠቡ በማድረግ በጭንቅላታችን ውስጥ ያለውን ትርፍ ግፊት ይቀንሰዋል ማለት ነው። በተጨማሪም ቁርንፉድ አይምሮን ከጭንቅላት ወይም ደግሞ ኦክሲዲቲቭ ስትረስ የሚከላከል ኃይለኛ ንጥረ ነገሮችም ስላሉት የረጅም ጊዜ አጠቃቀሙ የአይምሮ ሴሎች እንዳያረጁና የመርሳት በሽታም እንዳይከሰትብን የመከላከል ከፍተኛም መድኃኒት ነው ማለት ነው። በአጭር አነጋገር እንግዲህ ቡናው አይምሮን ሲቀሰቅሰው ቁርንፉዱ ደግሞ ህመምን እያስታገሰና ሴሎችን እየገነባ ሰላማዊ አይምሮ እንዲኖረን ያደርገናል ማለት ነው። በዋናነት ደግሞ መጠጡን ከምግብ በኋላ ብንወስደው ይመከራል። ምክንያቱም ከምግብ በኋላ መጠጣቱ ምግቡ በሚፈጭበት ወቅት ወደ አይምሮ የሚሄደውን የድካም ስሜት በመቀነስ አይምሮአችን ንቁና ለስራ ዝግጁ ሆኖ እንዲቆይ ያደርገዋል። የዚህ ጥምረት ውጤታማነት እጅግ ፈጣን ከመሆኑም የተነሳ በተለይ በጭንቀት ወይም ደግሞ በድካም ምክንያት የሚመጣል የራስ ምታት መጠጡን እንደጠጣን ቢያንስ በ15 እና በ20 ደቂቃዎች ውስጥ የማስታገስ አቅሙ ከፍተኛ ነው ማለት ነው። በተጨማሪም ቁርንፉድ የአይምሮን ትኩረት ወይም ደግሞ ፎከስ የማድረግ ችሎታችንን የመጨመር አቅም አለው። ቡናው ደግሞ ከሚሰጠን ንቃት ጋር ተዳምሮ የዕለት ተዕለት ስራችንን በጠራ አይምሮ እንድንወጣም ይረዳናል። በአጠቃላይ ይህ መጠጥ ለራስ ምታት ኪኒን ከመውሰዳችን በፊት የምንጠቀመው ተፈጥሯዊ ፈጣንና እጅግ በጣም ውጤታማ መፍትሄ ነው ማለት ነው። እንግዲህ ለዛሬ ያዘጋጀሁላችሁ መረጃ ይህንን ይመስላል። ቁርንፉድን በቡና ውስጥ መጨመር የጣዕም ምርጫ ብቻ ሳይሆን አጠቃቀማችንን ካወቅንበት የምግብ መፈጨትን የሚያሳልጥ ጉበትን የሚያጸዳና አእምሮን የሚያነቃቃ ተፈጥሯዊ መድኃኒት መሆኑን በሚገባ አይተናል። ዋናው ቁልፉ ነገር ግን ማወቁ ሳይሆን መጠጡን አጣጥመንና ሰዓቱን ጠብቀን በመጠቀም የሚሰጠውን እውነተኛ ፈዋሽነት በተግባር ማረጋገጥ ስንችል ነው ማለት ነው። ስለዚህ ለሰውነታችን ተፈጥሯዊ ጤና ምላሽ በመስጠት ራሳችሁን ጠብቁ ማለት እወዳለሁ። የመረጃ ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር ማድረጋችሁን እንዳትረሱ። እንዲያሉ በሳል የጤና መረጃዎቼ ዘወትር እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የቤተሰባችን አባል ሁኑ ማለት እወዳለሁ። በዚህ በተወያየንበት የጤና ሁኔታ ሆነ በሌሎች የጤና ችግሮች ዙሪያ መወያየት የምትፈልጉት ወይም ጥያቄ ካላችሁ በኮሜንት ላይ አጋሩኝ። እኔ ምላሽ ለመስጠት ዘወትር ዝግጁ ነኝ። በቀጣይ ቪዲዮዎች ደግሞ ይህንን ድንቅ መጠን ስንጠቀም ሊኖሩ ስለሚችሉ ጥንቃቄዎችና በተለይ ደግሞ ለጤና ሁኔታ ያላቸውን ተጽዕኖ በዝርዝር ይዘን እንቀርባለን ማለት ነው። እሱን ተመልክታችሁ ደግሞ ጤናችሁን ሊበልጥ ማጠናከር ትችላላችሁ። ስለተከታተላችሁኝ እጅግ አድርጌ ከልብ አመሰግናችኋለሁ። ሰላም ሁኑ።